እነ ጴጥሮስን በባህር ዳር አጠገብ ላይ ቀኑ ውሎ መሽቶ ምሽት ተኝተው ማልደው ተነስተው አሳ ማጥመድ መደበኛ ስራቸው ፕሮፌሽናቸው ነው። በቃ ጥርሳቸውን የነቀሉበት ከነሱ የሚጠበቀው ማልዶ መውጣት ብቻ እና አላረፈዱም። ሰዓታቸው ነው። ማልደው ነው የወጡት። በጊዜ ነው፣ በሰዓቱ ነው የተገኙት። መረባቸውንም አልቀየሩትም። የሚያውቁት የነበረው ለብዙ ዘመን የተጠቀሙበት መረብ ነው። ምንም የጎደላቸው ነገር ነገር ግን ከዋናው ጋር ሊያገናኛቸው ፈለገና ዋናው የሚፈልጉትን ነገር ያዘባቸው። በጌታ በኢየሱስም ዛሬ ለሆነ ሰውም ያዘው ጉዳይ ቢሆን እግዚአብሔር ራሱ ያዘው ጉዳይ ቢሆን ተለቀቀልን ነው የመጣሁት። አንድ ሰው ጮሆ አሜን ይበለኛ። ታውቃላችሁ ሁል ጊዜ እግዚአብሔር እንደሚሰጥ፣ እንደሚባርክ፣ እንደሚያበዛ፣ እንደሚያትረፈርፍ ብቻ ነው የምንሰበከው። አንዳንድ ጊዜ እግዚአብሔር ይከለክላል እኮ፣ እግዚአብሔር ዝም ይላል እኮ፣ እግዚአብሔር አይቶ ያልፋል እኮ። ግን ጨካኝ ስለሆነ አይደለም፣ ስለማይራራ አይደለም፣ ስለሌለው አይደለም፣ አቅም አጥቶ አይደለም። ሊሰራሽ ሲፈልግ ደግሞ ሊሰራብህ ሲፈልግ አላውቅም። ዛሬ እግዚአብሔር የሚሰራበት የሆነ ሰው አለ እዚህ ጉባኤ ላይ። እግዚአብሔር የሚሰራብሽ የሆነ ሴት አለሽ እዚህ ጉባኤ ላይ። ሁላችንም መጽሐፍ ቅዱሶቻችንን እናውጣ። እሺ ዮሐንስ ወንጌል ምዕራፍ 21ን ሁላችንም እናወጣለን እና እኔ የምፈልገው ሐሳብ ከቁጥር 1 እስከ 8 ያለው ነው። ግን ወንድማችን ሞስ እስከ 14 ድረስ ያለውን አንብበልን። እሺ በኢየሱስ ስም አነባለሁ። እኛም በጌታ በኢየሱስ ስም እንሰማሃለን። ከዚህም በኋላ ኢየሱስ በጢብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠ። ስምዖን ጴጥሮስና ዲዲሞስ የሚባለው ቶማስ፣ ከገሊላ ቃና የሆነ ናትናኤል፣ የዘብዴዎስ ልጆች ከደቀ መዛሙርቱም ሌሎች ሁለት በአንድነት ነበሩ። ስምዖን ጴጥሮስ አሳ ላጠምድ እሄዳለሁ አላቸው። እነርሱም እኛም ካንተ ጋር እንመጣለን አሉት። ወጥቶም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አላጠመዱም። በነጋም ጊዜ ኢየሱስ በባህር ዳር ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ኢየሱስም ልጆች ሆይ አንዳች የሚበላ አላችሁን አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት። ስለዚህም ጣሉት። በዚህም ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስ ሲወደው የነበረው ደቀ መዝሙር ጴጥሮስ ጌታ እኮ ነው አለው። ስለዚህ ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ። ሌሎች ደቀ መዛሙርት ግን ከምድር 200 ክንድ ያህል እንጂ እጅግ አልራቁም ነበርና አሳ የሞላውን መረብ እየሳቡ በጃልባ መጡ። ወደ ምድርም በወጡ ጊዜ ፉምና አሳ በላዩ ተቀምጦ እንጀራም አዩ። ኢየሱስም አሁን ካጠመዳችሁት አሳ አምጡ አላቸው። ስምዖን ጴጥሮስ ወደ ጃልባይቱ ገብቶ 153 ታላላቅ አሶች ሞልቶ የነበረውን መረብ ወደ ምድር ጎተተ። ይህም ያህል ብዙ ሲሆን መረቡ አልተቀደደም። ኢየሱስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱ አንዱ እንኳ አንተ ማን ነህ ብሎ ሊመረምረው የደፈረ አልነበረም፣ ጌታ መሆኑን አውቀው ነበርና። ኢየሱስም መጣና እንጀራ አንስቶ ሰጣቸው። እንዲሁም አሳውን ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ 3ኛው ጊዜ ነበር። ጌታ ኢየሱስ ይባርክ። በቃ ክብር ለመንፈስ ቅዱስ ይሁን። አሜን አሜን። ምንድነው ያልኳችሁ ሐሳብ? ያጣችሁት ነገር፣ ያጣችሁት ጉዳይ፣ በጣም ዋጋ የከፈላችሁበት፣ የደከማችሁበት፣ እንቅልፍ እረፍት ያጣችሁበት፣ ብዙ ፋይናንስ ኢንቨስት ያደረጋችሁበት የሆነ ጉዳይ በቃ አልከናወን ያለ ነገር፣ አልሳካ ያለው ጉዳይ እንኳን ሆነ ከዋናው ጋር ከምንጩ ጋር ያገናኛቸዋል፣ ከግንዱ ጋር ያገናኛቸዋል። አንድ ሰው ደግሞ አሜን አይለም? ቀኞቻችሁን ከፍ አድርጉ እስቲ፣ ዛሬ በሉ እስቲ፣ በጌታ በኢየሱስ ስም በምልልሴ ሁሉ በመንገዴ ሁሉ የለፋሁበት የደከምኩበት ያጣሁት ጉዳይ ዛሬ ወደ ዋናው ወደ ጉዳዩ ባለቤት አምጥቶኛል። ዛሬ በሉ እስቲ በኢየሱስ ስም ከዚህ ጌታ ጋር መገናኘት ሆኖልኛል። አሜን ላለ ሰው ይሁንለት። እንደሰማችሁት ነው። በዚህ ስፍራ ብዙ አላብራራላችሁም። እነ ጴጥሮስን በባህር ዳር አጠገብ ላይ የቀኑ ውሎ መሽቶ ምሽት ተኝተው
ማልደው ተነስተው አሳ ማጥመድ መደበኛ ስራቸው ነው፣ ፕሮፌሽናቸው ነው። በቃ ጥርሳቸውን የነቀሉበት ነው። ከነሱ የሚጠበቀው ማልዶ መውጣት ብቻ እና አላረፈዱም። ሰዓታቸው ነው። ማልደው ነው የወጡት። በጊዜ ነው፣ በሰዓቱ ነው የተገኙት። መረባቸውንም አልቀየሩትም። የሚያውቁት የነበረው ለብዙ ዘመን የተጠቀሙበት መረብ ነው። ምንም የጎደላቸው ነገር የለም። ነገር ግን ከዋናው ጋር ሊያገናኛቸው ፈለገና ዋናው የሚፈልጉትን ነገር ያዘባቸው። በጌታ በኢየሱስም ዛሬ ለሆነ ሰውም ያዘው ጉዳይ ቢሆን እግዚአብሔር ራሱ ያዘው ጉዳይ ቢሆን እሙዬ ተለቀቀልን ነው የመጣሁት። አንድ ሰው ጮሆ አሜን ይበለኛ። ታውቃላችሁ ሁሉ ጊዜ እግዚአብሔር እንደሚሰጥ፣ እንደሚባርክ፣ እንደሚያበዛ፣ እንደሚያትረፈርፍ ብቻ ነው የምንሰበከው። አንዳንድ ጊዜ እግዚአብሔር ይከለክላል እኮ፣ እግዚአብሔር ስም ይላል እኮ፣ እግዚአብሔር አይቶ ያልፋል እኮ። ግን ጨካኝ ስለሆነ አይደለም፣ ስለማይራራ አይደለም፣ ስለሌለው አይደለም፣ አቅም አጥቶ አይደለም። ሊሰራሽ ሲፈልግ ደግሞ ሊሰራብህ ሲፈልግ አላውቅም። ዛሬ እግዚአብሔር የሚሰራበት የሆነ ሰው አለ እዚህ ጉባኤ ላይ። እግዚአብሔር የሚሰራብሽ የሆነ ሴት አለሽ እዚህ ጉባኤ ላይ። ወትሮ ከነበረው ሙያቸው ችሎታቸው የቀነሰ አንዳች ነገር ሳይኖር እንደውም ጴጥሮስ ብቻውን አይደለም ወዳጆቹን ሁሉ ነው አስከትሎ የዛን ቀን ሌሊት የተገኘው። አንዳንድ ጊዜ የሰው ቁጥር ለውጥ አያመጣም ወዳጆቼ። የሚፈልገውን ነገር ግን ለማግኘት ነጋበት። ፀሐይቷን ማዘቀዘቀች። ታውቃላችሁ ፀሐይ ካዘቀዘቀች በኋላ በባህር ውስጥ የሚገኙ አሳዎች ሁሉ መስጠም ስለሚጀምሩ አይገኙም። ምንም አይነት ችሎታ ቢኖራችሁ መገኘት በነበረባቸው ሰዓት እንኳን ለነ ጴጥሮስ አሳዎቹ ምን ብለውባቸዋል? ተሰውረውባቸዋል። መልእክት ነው። አጠገብ ያለውን ሰው ንካው። ያ ጉዳይ የተሰወረው በለው እግዚአብሔር ራሱን ሊገልጥበት ነው። ያ ጉዳይ የተሰወረብሽ፣ ያ ጉዳይ የቆየብህ ራሱ ኢየሱስ ሊመጣበት ነው በለው፣ ሊገለጥበት ነው በያት። የቆየው ነገር እንኳን ቆየ፣ የጠፋው ነገር እንኳን ጠፋ፣ ያደከመ ጉዳይ እንኳን አደከመ። ዛሬ ኢየሱስ ይመጣል። ኢየሱስ ይመጣል። እረ በአድራሻሽ ኢየሱስ ይመጣል። እረ በአድራሻ ኢየሱስ ይመጣል። ብዙ ቀን በተከፈተ ብላችሁ የታገላችሁት የሥራ በር፣ ብዙ ቀን በተከናወንኩ ብላችሁ 24 ሰዓት 48 ሰዓት 72 ሰዓት የለፋችሁበት የሥራ ጉዳይ ምንም መከናወን ያቃታችሁ ሰዎች መልእክት አለኝ። እኔ መልእክተኛ ነኝ። ዛሬ ወደደም ጠላም ያ ጉዳይ አውቆ ይከናወናል፣ አውቆ ይከፈታል። እግዚአብሔር ጉዳዩን አሳልፎ ይሰጣቸዋል። ሌሊቱን ሙሉ አሳ በመፈለግ ጊዜያቸውን አጠፉ፣ ደከሙ፣ ተስፋ ቆረጡ። እንደማይቻል እርግጠኛ ሆኑና መረባቸውን ምን ማለት ጀመሩ? ማጠብና ማደራረቅ ጀመሩ። ሃሌሉያ። አጠገብ ላለው ሰው ንገረው፣ ከሰማ ተስፋ በቆረጥክበት ጉዳይ እግዚአብሔር ይመጣል በለው። ሳራም እንዲህ አለች፣ ተስፋን የሰጠ እርሱ ምን ያለ ነው? ዛሬ የታመንከው አምላክ እግዚአብሔር ፍቄ ውሰደው ይሄንን መልእክት። ተስፋ በቆረጥከው ጉዳይ ድንገት ይመጣል። ተስፋ በቆረጥሽበት ጉዳይ ድንገት ይመጣል። አይቻልም በሰውኛ፣ አይቻልም በሰው አቅም፣ አይቻልም በሰው ጉልበት። ሰዓቱ ራሱ የደረሱበት ሰዓት አይፈቅድም። አሳ አይገኝም በዛ ሰዓት። አንተ በምትችልበት ጉዳይ ላይ ጌታ መጥቶ እንድትገረም አይፈልግም። አንቺ በምትችይበት ጉዳይ ላይ መጥቶ እንድትገረም አይፈልግም። በማትችይበት አቅም ባጣሽበት ተስፋ በቆረጥክበት አይሆንም ብለህ በዘጋኸው በዛ ጉዳይ ነው ጌታ የሚመጣው። መልእክተኛ ነኝ፣ መልእክት ነግራችኋለሁ። ዛሬ አንድ ሰው ተስፋ በቆረጠበት ጉዳይ ፋይሉን በቃ አበቃ ብሎ ወደ መዝገብ ቤት በመለሰው ጉዳይ ኢየሱስ ይመጣል። ኢየሱስ ይመጣል። ተስፋ ቆርጧል። መረባቸው ታጥቧል። ፀሐይ ላይ መድረቅ ጀምሯል። ነግሬያችኋለሁ። ፀሐይቷ አዘቅዝቃለች። ፈጽሞ አሳ የሚገኝበት ሰዓት አይደለም። የኔ ጌታ ግን ወክ እያደረገ መጣ። ወደ ምን አትሉኝ? ወደ ደከሙበት ጉዳይ፣ ተስፋ ወደ ቆረጡበት ጉዳይ፣ ወደ ለፉበት ጉዳይ መጣ። አንድ ሰው ራሱ ላይ አይናገርም። በደከምኩበት ጉዳይ ላይ በሉ እስቲ ዛሬ በሉ እስቲ የአምላኬን በለኝ እስቲ የእግዚአብሔርን እጅ በለኝ እስቲ አየዋለሁ። ምኑን ጠብቆ? አያችሁ እግዚአብሔር የጊዜ አምላክ አይደል? ሁሉንም በጊዜው ምን አድርጎ ሰራው ይላል መጽሐፍ ሮሜ ጻፈ። ሁሉንም በጊዜው ውብ አድርጎ ሰራው። ታዲያ በጊዜው ውብ አድርጎ የሚሰራው እግዚአብሔር አንተ የምትችለውን ጉዳይ አይደለም፣ አንቺ የምትችይውን ጉዳይ አይደለም፣ እናንተ የምትችሉትን ጉዳይ አይ በፍጹም። ለሱማ የሚሆን አቅም ሰጥቷቸዋል። ከአቅማችሁ በላይ የሆነ የሱ ፍጹም እርዳታ በሚያስፈልጋችሁ ጊዜ
ሰዓቱን ጠብቆ ይመጣል። ለሆነ ሰው ጊዜው ነው ባክህ። ለሆነ ሰው ሰዓቱ ነው ባክህ። ለሆነ ሰው ዘመኑ ነው ባክህ። ለሆነ ሰው አመቱ ነው ባክህ። ለሆነ ሰው ወሩ ነው ባክህ። መስከረም ወርን ጌታ እኮ ነው ብዬ ዋጀሁላችሁ። ጌታ እኮ ነው የሚያስብል እንግዳ ነገር ቤታችሁ ላይ ይግባ። ምን የሚያስብል ጌታ እኮ ነው የሚያስብል። ባለቀሽበት ጉዳይ፣ ባለቀስክበት ጉዳይ፣ በደከምክበት ጉዳይ፣ በደከምሽበት ጉዳይ አይሆንም በቃ አበቃ ባላችሁ በዛ ጉዳይ ጌታ እኮ ነው ያስብላችሁ። እግዚአብሔር በጊዜው ሲመጣ ይሄንን ነው የሚያደርገው። ጌታ እኮ ነው። ጴጥሮስን ሲጠይቁት ሌላ ማለት አልቻለም። ምንም ሊል አይችልማ። የተፈጠረው አንድ ነገር ነው። ጌታ እኮ ነው የሚያስብል። ተአምራት ነው የሆነው። ሁለት እጆች ከፍ ይበሉ። በኢየሱስ ስም አንደበቴ ላይ ያለውን የባርኮት ቃል ልናገርባችሁ። ዛሬ ከዚህ ወጥተህ ቤትህ ሳትደርስ፣ ዛሬ ከዚህ ወጥተሽ ጉዳይሽ ጋር ሳትደርሺ፣ ዛሬ ከሆነ ሰው ጋር ሳትደዋወይ፣ የሆነ መልእክተኛ ሳይመጣ በቃ የእግዚአብሔር መንፈስ ጌታ እኮ ነው የሚያስብል ነገር አንቺ ቤት ላይ፣ ጌታ እኮ ነው የሚያስብል አንተ ቢዝነስ ላይ፣ ጌታ እኮ ነው የሚያስብል እናንተ ብዙ ዓመት፣ ብዙ ቀን፣ ብዙ ጊዜ በብዙ አይነት ፕሮፌሽን ዋጋ ከፍላችሁ የደከማችሁ ሰዎች፣ መፍትሄ ያጣችሁ ሰዎች ዛሬ ለእናንተ ነው መልእክት ያመጣሁት። ዛሬ ለእናንተ ነው የተላኩት። ቆይ ይሄ ጉዳይማ በቃ አይቀጥልም ያላችሁ ሰዎች ለእናንተ ነው አምላኬ እግዚአብሔር የተናገረ። በቃ ይሄ ነገር ተዘግቷል ተቀብሯል አላችሁ ለእናንተ ነው። ዛሬ በጌታ በኢየሱስ ስም ነገራችሁ በቀኝ ይወድቃል። መረባችሁ በአማረ ስፍራ ይወድቃል። እጣችሁ በመልካም መሬት ላይ ይወድቃል። ታዲያ ታውቃላችሁ ሲመጣ ኢየሱስ የመጣው ስለሚያውቃቸው እንጂ ስለሚያውቁት አልመጣም። በደንብ ስሙኝ። ስለሚያውቃቸው እንጂ ስለሚያውቁት አልመጣም። እነሱ አወቁት እንደ መጀመሪያ ማሚ በላ አላወቁትም እኮ እነሱም ማን እንደሆነ አላወቁትም ይላል መጽሐፉ። የኔ ጌታ ይውላችሁ ስለምታውቁት አይደለም የሚመጣው፣ ስለሚያውቃችሁ ነው የሚመጣው። እኔ አውቃለሁ በአገልግሎት ዘመኔ ምንም በቃ ማለት ከዚህ ከወንጌል አማኞች ጋር ምንም አይነት ህብረት ለሌላቸው ሰዎች እግዚአብሔር የሚገርም ቸርነት ሲያደርግላቸው አይቻቃለሁ። በዘመኔ የሚገርም ደግነት ሲያደርግላቸው አይቻውቃለሁ። የፈጠነ ፈውስ ሲያደርግላቸው፣ የፈጠነ በረከት ሲያዝላቸው አይቻለሁ። ክብር ለጌታ ይሁን። ስለሚያውቁት ሳይሆን ስለሚያውቃቸው። አዩ እርግጠኛ ነህ ይሄን ጌታ ታውቀዋለህ? እርግጠኛ ነሽ ታውቂዋለሽ? እንግዲያው ዛሬ ይሄ ጌታ አንቺ ቤት ላይ ጌታ እኮ ነው የሚያስብል አንድ ተአምራት በኢየሱስ ስም ጠርቻለሁ። ወደማያውቁት ጋር ወክ እያደረገ መጣና ድምጽ ብቻ ነው ያሰማቸው። ምን አላቸው? ልጆች የሚበላ ምን አንዳች አንድ እኮ ነው የጠየቀው። ላይ እኮ አንድ ጌታውን ከናንተ አንድ ነገር ይፈልጋል። ጌታውን ካንተ አንድ ነገር፣ ካንቺ አንድ ነገር ይፈልጋል። ያንን አንድ ነገር ግን እሱ ያበዛዋል። የማባዣ ማሽኑ በእጁ ያለ ጌታ፣ የአክሰስ ችግር የሌለበት ጌታ፣ ራሱ የፈጠረው ጌታ ያንተን ነገር ማብዛት አያቅተው። አሁን አንዳች ነው የጠየቃቸው። ምንም አላጠመድንም አሉት። ትላንትና ብዙ ማጥመድ የለመዱ ሰዎች፣ ብዙ አጥምደው ይገቡ የነበሩ ሰዎች፣ ከራሳቸው ተርፈው ገበያ ይመግቡ የነበሩ ሰዎች ምንም አሉ። የኔ ጌታ ግን ታውቃላችሁ እንደ ኤልያስ ነው አይደለ? የመጀመሪያውን እንጎቻ ጋግሪና ለኔ አብይኝ አላት አይደል? በቃ አሰራሩ ነው። የኔ ጌታ ግን የመጀመሪያውንም ሁለተኛውንም አላላቸው። ምንም የለም አሉት። መፍትሄ ነገራቸው። መረቡን አለ ቀይሩት አለ እንዴ? እርግጠኞች ናቸው? እና ወደ ቀኝ አንድ ሰው ቀኙን ብድግ አያደርግም። በናዝሬቱ ጌታ በኢየሱስ ስም ዛሬ በደከምክበት ጉዳይ፣ ተስፋ በቆረጥሽበት ጉዳይ፣ በቀጥል ባልከው ጉዳይ፣ በጀምር ባልሽው ጉዳይ ላይ የሰማይ አምላክ እግዚአብሔር ቀኙን ይስጥሽ፣ ቀኙን ይስጥህ፣ ቀኙን ይስጣችሁ እግዚአብሔር። ጌታ ታውቃላችሁ ጣል ብቻ ሳይሆን ያለው ቀኙን የሰጠው አቅም ነው የሆነው፣ ጉልበት ነው የሆነው፣ በረከት ነው የሆነው። ወደ ቀኝ ምን በሉት አለ? ጣሉት አለ። ከዛ በኋላ ጎትቶ አትጎትቶ የሱ ጉዳይ አይደለም። ምን አይነት ሰዓት ላይ እንደሚጎትቱ ነግሬያቸዋለሁ። ፕሮፌሽናቸው ነው፣ ያውቁታል የሚጎተትበትን ሰዓት። ከዛ ወዲያው እኮ ነው ከመቀስፈት እንደጣሉት መረባቸው በጣም መሄድና መስመጥ ሲጀምር ሳብ ሲያደርጉት እንደ ወትሮ በቀላሉ የሚሳብ አይደለም። እግዚአብሔር አምላክ የሆነ ከችርቻሮ መንደር ያውጣችሁ። ሽፍሮ የሆነባችሁን ነገር ከእጆቻችሁ ላይ ይውሰድባችሁ።
በሙሉ በረከት ይባርካችሁ እግዚአብሔር። እነ ጴጥሮስ ታውቃላችሁ መረቡን መጀመሪያ ሲሞክሩት እንደ ወትሮ መስሎት ነው የሞከረው። ጴጥሮስ ራስ ሳብ ሲያረጋው አረ የሆነ ነገር ያዝ አረጋው። ምናልባት እንደው እዛ ውሃ ውስጥ የሆነ ነገር አለ ብሎ ነው የሚያስበው እንጂ ይሄን ያለ አሳ አለ በፍጹም አይታሰብም። ወዳጆቹን ጠራቸው። ቢሞክሩት የሚቻል አይደለም። እንዴትም ግን ያላቸውን አቅም ሰብስበው ያላቸውን ጉልበት ተጠቅመው መረቡን ምን አሉ ጎተቱት ይላል። ከዛ ምንም ያህል አሳ ይላል እጅግ ትልልቅ አሳዎች ስንት አሳዎች 153 አሳዎች ሞሉበት ይላል። ክብር ለጌታ ይሁን። እናንተዬ 4 እና 5 አሳ 2 እና 3 አሳ መያዝ ለለመደ ሰው እነኚህን አሳዎች አይቶ ምን ሊል እንደሚችል አስቡ። ምን ሊል እንደሚችል አስቡ። የሚገርመው ነገር እኚህን ሁሉ አሳዎች ሰብስቦ መረቡ ማለት ነው። መረቡ እንኳን ምን አላለም አልተቀደደም። አጠገብ ያለውን ሰው ነገር ባንተ ህይወት ላይ የሚሆነው ባንቺ ህይወት ላይ የሚሆነው እግዚአብሔር ያለው ብቻ ነው። መረቡ እኮ የተሰራው ከእንትን አይደለም ከብረት አይደለም ሽቦም አይደለም። ክብር ለጌታ ይሁን። ግን በቃ ትእዛዝ ወጥቷል። ትእዛዝ ምን ብሏል ወጥቷል። ከማን አፍ? ከኢየሱስ አፍ። መረብህን በምን ጣል የሚል በቀኝ ጣል። ከዛ ያሳ ቁጥር አልነገረው እንደሚያደክማቸው አልነገረው አቅም ጉልበት ሰዎች መሰብሰብ እንዳለባቸው ብቻ ጣል አለው። ዛሬ እግዚአብሔር አንድ ነገር ከናንተ ይፈልጋል። በጌታ በኢየሱስ ስም አንድ ነገር ከናንተ ይፈልጋል። እርግጠኞች ናችሁ ወይ? ታምናችሁ በጌታ ላይ ነገራችሁን ትጥላላችሁ ወይ? መጽሐፍ ሲናገር እንጀራህን በምን ላይ ጣለው ይላል። እንጀራ በውሃ ላይ ተጥሎ አስበኳል። ምን ተስፋ ይደረጋል? ሰው ጌታን አምኖ እንጀራውን በውሃ ላይ ቢጥል በማግስቱ ያገኘዋል። እርግጠኛው ነው የምነግርህ። ምን ማለት እንደሆነ ታውቃላችሁ? የትኛውንም ነገር እበላበታለሁ እኖርበታለሁ ብለህ የምትታመነውን ነገር እኔን አምነህ ከጣልክ አለ እኔ አንስቼ እሰጥሃለሁ። ያው ምን አድርጌ ባርኬ እሰጥሃለሁ። ለካ የኔ ጌታ 2 ፕሮግራም ይዞ ነው ወደ እነ ጴጥሮስ የመጣው። የመጀመሪያውና አንደኛው አሳ አጥማጁን ሰው አጥማጅ ሊያደርገው። አሜን አትልም? ሁለተኛ ነገር አንድ ያልነበረውን ሰውዬ ባለ ብዙ በረከት ሊያደርገው። ዛሬ ከዚህ በረከት ጋር መገናኘት የሚፈልግ ሰው 2 እጆቹን ይስጠኝ። የሰማይ አምላክ እግዚአብሔር በዘመኔ ሲሰራ ከነበረ አሁንም እየሰራ ካለ ከድንገተኛ ታምራት ከሆነ በረከት ጋር መገናኘት ይሆናል። ይሄ መስከረም ወር ሳያልቅ እግዚአብሔር አምላክ በቤታችሁ ላይ እንግዳ ታምራት ያደርግላችሁ፣ አዲስ ታምራት ያደርግላችሁ። ጌታ እኮ ነው ያስብላችሁ። ዛሬም እናንተ ቤት እናንተ ህይወት ላይ ጌታ ለ2 ነገር ልኮኛል። ለስንት ነገር? ለ2 ነገር ልኮኛል። የመጀመሪያውና አንደኛው ነገራችሁን በእኔ ላይ ጣሉት ብሏችኋል። በማን ላይ? በእኔ ላይ። ከዛ ምን አድርጎ ይሰጣችኋል እግዚአብሔር? የመጀመሪያ አብዝቶ ይሰጣችኋል። ሁለተኛ ነገር ደግሞ እንዲህ ብሏችኋል። አንዳች አይደል ያለው? አንዳች ምን የሚበላ ካላችሁ ምንም የለም ማለት። አሁን እናንተ ጋር ጌታ የሚፈልገው አንድ ነገር አለ። የሰናፍጭ ቅንጣት የምታክል እምነት። ምን የምታክል? የሰናፍጭ ቅንጣት የምታክል እምነት። በቃ ጌታ ይችላል የሚል ማለት ለሰማችሁት ድምጽ መልስ ለመስጠት አክሽን ለመውሰድ እንዲመቻችሁ እንጂ ባታምኑም ይሰራል ጌታ። ቀደም ብያችሁ በማያምኑ ሰዎች ሲሰራ አይቻለሁ ብያቸዋል። አይችልም ጌታ? ችግር የለበትም። እነ ጴጥሮስን ታምናላችሁ አታምኑ ምናምን ብሎ አይደለም። ግን እነ ጴጥሮስ እንዳመኑ ላሳያችሁ። መረብን በቀኝ ጣለው ባለው ጊዜ አረ ለምን እንዴት ሞክሬያለሁ፣ ወደ ቀኝም ወደ ግራም ወደ ፊትም ጥያ ከኋላ የብስ ነው ምናምን አለ እንደ ጴጥሮስ። በቃ ባንዳፍ ነው ያለው አይደል? ያ በቃ ዛሬ እንዲህ ባንዳፍ ለሚል ለሆነ ሰው አንድ የሆነ እንግዳ ታምራት ይሆናል። አንድ እንግዳ ጉብኝት ይሆናል። አንድ እንግዳ በረከት ይሆናል። ቀኞቻችሁን ከፍ አድርጓ እስቲ እግዚአብሔር ሆይ በሉ። ይሄ በረከት በሉ እስቲ፣ ይሄ ጉብኝት በሉ እስቲ በኔ ህይወት ላይ ዛሬ ስለመጣ ጌታ ሆይ በሉ እስቲ አመሰግንሃለሁ። እና ታውቃላችሁ ልክ 153ቱን አሳ ጎትተው ካወጡ በኋላ ወዳጁ አየና ምንድነው ይሄ ጉድ አለው። ምንም የለም ማለት እና ሲለው ጌታ እኮ ነው፣ ጌታ እኮ ነው። አሁን ይሄ ቋንቋ ለአንዳንድ ሰው አይገባም፣ በፍጹም አይገባም። አጠገብ ላለው ሰው ንገረው ጌታ እኮ ነው በለው።
ምን ሆኖልህ ነው ብሎ ነው የሚጠይቅህ። ምን ያልሆነልን ነገር አለ? ጌታ ለኛ ምን ያላደረገው ነገር አለ? ራሱን ከመስጠት ጀምሮ፣ ስለኛ ከመሞት ጀምሮ፣ ከኃጢአት ቀንበር ከባርነት ነፃ ከማውጣት ጀምሮ ምን ያልሆነልን ነገር አለ? ግን በጌታ በኢየሱስ ስምና ስልጣን የሆነው ሁሉ እስከ ዛሬ ሆኗል። ከዚህ ቀን በኋላ ግን በህይወታችን ላይ አልሆን ያለውን ነገር ሊያደርግ ጌታ መጣ። ጌታ መጣ። ዛሬ በዛ ጉዳይ ጌታ መጣ። ዛሬ በዚህም ጉዳይ ጌታ መጣ። በቆጠራችሁት በሰፈራችሁት ነገር ላይ ጌታ መጣ። ጌታ እኮ ነው ካለ በኋላ ወደሚቀጥለው ቁጥር ሄዳችሁ ስታዩ ኢየሱስ መጣና ምን አለ ይላል? ተቀመጠ ይላል። ምን ሊል? አብሯቸው ሊበላ ቆርሶ ሰጣቸው። በሉ፣ ጠጡ፣ ጠገቡ። አሁን ቅድም ወደምነግራችሁ ነገር ጋር ሊመጣ ነው የኔ ጌታ። ምን እያጠመደ የኖረውን ሰውዬ፣ አሳ እያጠመደ የኖረውን ሰውዬ፣ ይሄንን ሰው እፈልግሃለሁ አለው። ታስፈልጋለህ አለ። አንተ ከዚህ በኋላ ታስፈልጋለህ። ይሄ ፕሮፌሽን መቀየር አለበት አለው። ግን የሚገርማችሁ ነገር ሚስ እንዳታደርጉ፣ ኢየሱስ የጴጥሮስን ስራ መቀየር የፈለገው ስራውን ንቆ አይደለም፣ ለሚበልጥ ስራ ስለታጨ እንጂ። አሜን፣ ጌታ ይባረክ። እና ኢየሱስ ስራ እያወዳደረ አይደለም፣ ግን ለሚበልጥ ክብር ፈልጎታል። ጴጥሮስ አሳ ለማጥመድ ያለውን ትጋት፣ በአንድም በሌላ መንገድ እግዚአብሔር የሰጠውን እድል ለመጠቀም ያለው ትጋት ታውቃላችሁ። ሰርቶ ለማግኘት ያለው ትጋት፣ ከሱ ተርፎ ሌሎችን ለመመገብ ያለውን ትጋት አየ። ስለዚህ ኢየሱስ ሲያየው ይሄን ሰው ደግሞ አለ ወደ እኔ ባስጠጋው አለ፣ ወደ ደረቴ ባስጠጋው አለ፣ ነገ ተነጎዳ ምን እንደሚሆን ያውቃል እኮ። ዛሬ መጠጋት ይሆንላችሁ። ከዛ ሳለ ለበጎቼ እረኛ ባደርገው አለ፣ በጎቼ ይጠብቅልኛል። የተሻለ ነው አይደለም? እሺ፣ ኢየሱስ ስራውን ንቆ ነው አይደለም? አይ በፍጹም በፍጹም። አሳ ማጥመድን ብዙ ሰዎች ሊያጠምዱ ይችሉ ይሆናል። ሰው ማጥመድን ግን ሁሉ ሰው አይችልም። እንዲሁና ዛሬ ቀኝን ከፍ አድርግ። በጌታ በኢየሱስ ስም አምላኬ እግዚአብሔር በዘመነ ሊሰራ ከወደደ ነገ አይደለም ከዚህ ቀን ጀምሮ ሰው አጥማጅ ያድርጋችሁ። ትውልድ የምትማርኩ ያድርጋችሁ። የትውልድን ልብ የምትገዙ ያድርጋችሁ። የትውልድን ልብ የምትመልሱ ያድርጋችሁ። እግዚአብሔር ከዚህ የሚበልጥ ስራ፣ ከዚህ የሚበልጥ ክብር የለም። ከዚህ የሚበልጥ ዕጣ የለም። ከዚህ የሚበልጥ ምርጫ የለም። ጴጥሮስን ደግሞ ሳታደንቁ እንዳታልፉ እዚህ ክፍል ላይ በአንድ ቃል መረብ ጥሎ 153 አይቶ የማያውቃቸውን ዛሬ ይዤላችሁ የመጣሁት በረከት ይሄ ነው። በጌታ በኢየሱስ ክርስቶስ ስምና ስልጣን እየፈለጋችሁ የደከማችሁበት ጉዳይ ከሚፈልጋችሁ ጌታ ጋር ዛሬ ያገናኛችኋል። ከሚፈልግሽ ጌታ ጋር ዛሬ ያገናኘሻል። ይሄን ካልኳችሁ በኋላ ምን እንደምነግራችሁ ታውቃላችሁ? ለጌታ የሚመች ማንነት፣ ለጌታ የሚመች ቦታ፣ ለጌታ የሚመች ስፍራ፣ ለጌታ የሚመች ልብ እግዚአብሔር ይፍጠርላችሁ። ጴጥሮስ ይሄ ልብ ባይኖረው ኖሮ መጥቶ ቼክ አያደርገውም ነበር። ጴጥሮስ ብቻ ነው እንዴ ምድር ላይ ያለው? ስንቶች አሉ። ግን ልቡን አይቶ መጣ። ምንም እንኳ ፍቅሩ የጸና ባይሆንም፣ ምንም እንኳ ፍቅሩ የጸና ባይሆንም፣ ድሮ የጴጥሮስ ፍቅር አጋፔ እንዲሆን ትጠብቃላችሁ እንዴ? አጋፔን ያሳየን ኢየሱስ ብቻ ነው። ፍጹም የሆነ ፍቅር ያለምንም መስፈርት፣ ያለምንም ቅድመ ሁኔታ ለማይገባን ለኛ የማይገባንን ቸርነት ያደረገ የመስቀል ሞት የሞተ። እርግጠኛው እነግራችኋለሁ ከናንተ ቤተሰብ ስለናንተ የሞተ አይደለም። አሁን እንኳን በህይወት ያለ ሊሞት ፈቃደኛ የሆነ ሰው ማንንም የለም። አሜን። ነገር ግን እኛ የሚገባንን ዕዳ የማይገባው ጌታ እኛን ሆኖ መጣና ከፈለ። አሜን። ምን አለ? ከፈለ በል ውስጥ እኛ መፈተን የሚገባንን ፈተና፣ እኛ መሰቃየት የሚገባንን ስቃይ፣ እኛ መገረፍ የሚገባንን ግርፋት፣ እኛ መድማት የሚገባንን ደም፣ እኛ ሊያልብ የተገባውን ላብ፣ ያው መጽሐፍ ሲናገር የምን ላብ ይላል? የደም ላብ ምን እያላበው ያንን ሁሉ ፈተና ስለኔና ስለ አንተ በፈቃዱ ደግሞ በፍጹም ፍቅሩ ምን አለ? ተፈተነ። እየተፈተነ እንዳለ አንዳች ነገር ሳይሰማው፣ ስለ ሌሎች ዋጋ እየከፈለ እንዳለ አንዳች ነገር ሳይሰማው። እንደዛ ቢሰማው ኖሮ ካላችሁ ማለት ነው
አባቶ ያለ አይደለ የሚያደርጉትን አያውቁምና ይቅር በላ። እንደዛ የሚሰማው ቢሆን ኢየሱስ ይሄንን አይልም። በቃ ስላላው አለማወቃቸው ነው፣ አለማደጋቸው ነው፣ ስላልበራላቸው ነውና ምን በላቸው ይቅር በላቸው ብሎ በፍጹም ፍቅር። ታውቃላችሁ ከፈተና በኋላ ውጤት የሚባል ነገር አለ። ራይት ወይም ኤክስ ተብሎ አልፋል ወድቀሃል የሚባል ነገር አለ። የኔ ጌታ ተፈተነና ውጤቱን ራሱ አረመውና አልፋል ወይም ተዘዋውረሃል የሚለውን የውጤት በጌታዬ በኢየሱስ ክርስቶስ ስምና ስልጣን ስለኔና ስላንተ ስላንቺ በጎልጎታ ላይ በቀራንዮ መስቀል እርቃኑን የተሰቀለ የተፉት የወጉት እያየ የሞተ ደግሞ በሶስተኛው ቀን የተነሳ እርሱ የናዝሬቱ ኢየሱስ ይባላል። ዛሬም ብርቱ ነው፣ ዛሬም ኃይለኛ ነው፣ ዛሬም ይሰራል። ስንቶቻችን ገባን ይሄ ጉዳይ? የውጤት ባለቤት እንደሆናችሁ ታምናላችሁ? ታምናላችሁ? ኢየሱስም ወደ ጴጥሮስ ሲመጣ የውጤት ባለቤት እንደሚያደርገው ቢክደው እንኳን እንደማይክደው ቢተወው እንኳን እንደማይተው እርግጠኛ ሆኖ ነው የመጣው። ከዛ 3 ጊዜ ከቁጥር 15 በኋላ ይናገራል እስከ 17ኛው ቁጥር ድረስ ትወደኛለህ ይላል። እንደወድም አንተ ታውቃለህ ይለዋል። እንግዲያው የምትወደኝ ከሆነ በጎቼን ጠብቅ። ደግሞም ይመጣል ትወደኛለህ ይለዋል። እንደወድም አንተ ታውቃለህ እንግዲያው በጎቼን አሰማራልኝ ይለዋል። አንድ እውነት ልንገራችሁ፣ የተወደዳችሁበት የመጀመሪያው ምክንያት የእግዚአብሔርን መንግስት ወንጌል እንድታገለግሉ ነው። የበጎች እረኛ እንድትሆኑ ነው። በአዲስ ኪዳን ሁሉም አገልጋይ ነው። ወንጌላዊውን አጠብቁ፣ ፓስተሩን፣ ነብዩን፣ ዘማሪውን ምናምን አጠብቁ። እስቲ አገልጋይ ነኝ በሉ። ቆይ እኔ የምልህ እማትወጣውን እማትችለውን ፈተና ተፈትኖ ውጤቱን ለሰጠህ ጌታ መታዘዝ ምን ችግር አለው? ማለት ሟች ነበርክ እኮ ያውም የሲኦል ሞት የምትሞት ሰው የሲኦል ሞት የምትሞት ያን እምሞተውን እኔ ከሙታን መንደር አመጣና ሕያው መንደር ላይ ቀለቀለ። ጠረኔ ሙሉ እኮ ነው የተቀየረው። ያ ጴጥሮስ ቅድም የነገርኳችሁ አሳ የሚሸተው ሰውዬ አሳ ስለጣለ አይደለም ሰው የሸተተው፣ ሰው የሚያደርገውን ጌታ ስለተከተለ። ታውቃላችሁ ትላንትና የኔን ጠረን የሚያሸት ሰው ሺሻ ነበር የምለው። ጭስ ማለት ነው። ሺሻ ለማታውቂው አታውቂማ። ጭስ እሺ በቃ ክችን የገባቸው ይዘሩ ነበር የምመስለው። ይሄ ወዝ የለም። አሁን ይሄ እንደዚህ የሚወርደው እኮ ወዝ እኮ ነው። ኬት መጥቶ ደርቆ ተመጦ ማለት ነው። የማይገባ ነገር የለም። እግሬም የማይገባበት ቦታ የለም። እጄም የማይነካው ነገር የለም። ግን አንዴ ለመጨረሻ መጣና በደሙ ጥብ ንጽት ማን እንዳሳመረኝ ባወክ ኢየሱስ ይባላል። ወገኖቼ ጌታ ዛሬ ከእናንተ የሚፈልገውን 2 ነገር ከተዋችሁለት ነገ ጌታ እኮ ነው ትላላችሁ። እንደ እግዚአብሔር ነብይ አምናችሁኝ ከሰማችሁ ከተቀበላችሁ ነገ 12 ከሚባለው ቀን ጀምሮ እግዚአብሔር በህይወታችሁ ላይ አዳዲስ ነገር፣ እንግዳ ነገር፣ የሚበዛ ነገር፣ ታላላቅ በረከት ያዝላችኋል። አሜን ላለ ለዛ ሰው ይሁንለት። ኢየሱስ ማን ነው? ኢየሱስ ማን ነው? ቁጥር 7 ኢየሱስ ይወደው የነበረው ደቀ መዝሙርን ጴጥሮስ ጌታ እኮ ነው አለው። ስምዖን ጴጥሮስም ጌታ እኮ ነው የሚለውን ቃል በሰማ ጊዜ አውልቆት የነበረውን መደረቢያ ልብስ ታጠቀና ዘሎ ወደ ባህሩ ገባ። ይሄ ደስታ ሌላም ነገር ያደርጋል። ምንድነው ያስደነገጠው ከተባለ ሰውየውን በረከቱ። አጠገብ ያለውን ሰው ጨብጠው አይዟችሁ እንዳትደነግጡ፣ እናንተ እንዳትደነግጡ። ክብር ለጌታ ይሁን። ምንድነው ያስደነገጠው? እሺ በረከቱ በሉ። አይሰማም። ለመጨረሻ ጊዜ እንደ እግዚአብሔር ነብይ ባረኳቸው። በዚህ ማለዳ የሚያስደነግጥ በረከት ያገኛቸው፣ የሚያስደነግጥ በረከት ያገኛቸው፣ የሚያሳርፍ በረከት ያገኛቸው፣ ለሌላ የሚተርፍ በረከት ያገኛቸው። የመጨረሻ ከጴጥሮስ አንድ ነገር አስተምሪያችሁ ልለፍ። እኔን ካስተማረኝ ጴጥሮስ ታውቃላችሁ፣ ከበረከቱም በኋላ ኢየሱስን መከተል አላቆመም። ከተቀበለውም ነገር በኋላ ከሰጠውም ነገር በኋላ ኢየሱስን አልተወም፣ ተከተለው። አንቺ ብትባረኪስ? አንተ ብትባረክስ? አቤት
ዛሬማ አረ በፍጹም ልትሉ ትችላላችሁ። ብዙ ሰዎችን ግን አላገኘናቸውም። አይገርም? መንገደኞች ናቸው። እግረ መንገድ ብቅ ይላሉ፣ ያገኙታል፣ ያገኛቸዋል፣ ይሄዳሉ። መጀመሪያ ምንድነው የመጡት? እግረ መንገድ። እሺ እግረ መንገድ በሉ፣ ድገሙና በሉ፣ የመጨረሻ። ስለዚህ አሁንም እግረ መንገድ የመጣችሁ ካላችሁ ምንም ልረዳችሁ አልችልም። ጌታን ብላችሁ የመጣችሁ ካላችሁ ግን እግዚአብሔር ምስክሬ ነው፣ ጌታ ለቃሉ ታማኝ ነው። መጽሐፉን ያለው ከኔ አይደለም ያልኩት፣ መጽሐፉን ያለው ጌታ እኮ ነው ያለው፣ መጽሐፉ ነው አይደለ? ጴጥሮስን ያስገረመው መጽሐፉ ነው አይደለ? ጠርቶ የባረከው መጽሐፉ ነው አይደለ? የቱ ጋር እንደሚባረክ በረከቱ የቱ ጋር እንደተቀመጠ የነገረው መጽሐፉ ነው አይደለ? እንግዲያው በጌታ በኢየሱስም ዛሬ ያንቺ በረከት ያለበት ቦታ ላይ መገናኘት ይሁንላችሁ፣ መገናኘት ይሁንላችሁ፣ መገናኘት ይሁንላችሁ።